ሰላም እንዴት ናችሁ? ዛሬ 10 የሚደርሱ የአማርኛ ቃላትና ፍቺዎቻቸውን እናያለን። ከነዚህ ቃላት ከአስሩ የስንቱን ቃላት ትርጉም ወይም ፍቻቸውን በትክክል እንዳወቃችሁ ወይም እንደገመታችሁ ኮሜንት ላይ ታሳውቁናላችሁ። ሌላ በውስጥ መማር የምትፈልጉ ደግሞ ኢሞ፣ ዋትስአፕ፣ ቴሌግራም ላይ አናግሩን። እናንተን በደንብ አድርገን እናስተምራችኋለን ማለት ነው። ቬሪ ጉድ። የመጀመሪያው ሰንደቅ ምንድን ነው? ሰንደቅ የመጀመሪያው ሰንደቅ ማለት ባንዲራ ወይም ዓላማ ማለት ነው። ባንዲራ ወይንም ዓላማ ማለት ነው። ሌላኛው በጎ ነው። ሌላው በጎ ማለት ደግ፣ መልካም ወይም ጠቃሚ ማለት ነው። በጎ ወይንም ደግ፣ ጠቃሚ የሚለውን ይገልጻል ማለት። ሌላኛው ጽኑ ማለት ጽኑ ጠንካራ፣ የማይናወጥ ቋሚ፣ ጠንካራ የማይናወጥ ቋሚ ማለት ነው። ጽኑ ማለት። ሌላኛው ብሩህ ነው። ብሩህ ማለት ሩቅ የሚያይ ብርሃን ያለው ወይንም ግልጽ ማለት ነው። ሩቅ የሚያይ ብርሃን ያለው ወይም ደግሞ ግልጽ የሆነ ነገር ብሩህ እንላለን ማለት ነው። ሌላኛው ክህሎት ምንድን ነው? አንድ ስራ የመስራት ችሎታ ወይንም ጥበብ ክህሎት ብለን እንጠራዋለን። ቀጥሎ ያለው ውጥን ነው። ውጥን ማለት እቅድ፣ የመጀመሪያ ወይም ደግሞ ጅምር ማለት ነው። ውጥን ማለት እቅድ፣ መጀመሪያ ወይም ደግሞ ጅምር ማለት ነው። ጅምር ማለት ይሆናል ማለት ነው። ሌላው ትጋት ነው። ትጋት ጠንክሮ መስራት ወይም ደግሞ መስጠት ሊሆን ይችላል ማለት ነው። ኤንድ ዜን ማዕዘን ማለት ጥግ፣ ማዕዘናት ወይም ደግሞ መጋጠሚያ የሚል ፍቺ ይኖረዋል። ታማኝነት እውነተኛ መሆን ወይም ለአንድ ነገር መታመንን ይገልጻል። ዜን የመጨረሻው ብልሃት ነው። ብልሃት ምንድን ነው? ብልሃት ማለት ጥበብ፣ ዘዴ ወይም ደግሞ ዘዴኛነትን ስንገልጽ እንጠቀማለን። ብልሃት የሚለው ማለት ነው። ከነዚህ ከአስሩ ቃላት ውስጥ ከዚህ በፊት አውቃቸዋለሁ ወይም ደግሞ ከዚህ በፊት አላውቃቸው የምትሉትን ኮሜንት ላይ አሳውቁን። በበለጠ ደግሞ በውስጥ መማር የሚፈልጉ እንግሊዝኛ እንዲሁም አማርኛ ዘወትር ከሰኞ እስከ ዓርብ ጥንቅቅ አድርገን እናስተምራችኋለን። ደውሉልን። ኢሞ፣ ዋትስአፕ፣ ቴሌግራም አለ። በፈለጋችሁት የሶሻል ሚዲያ አማራጭ እኛ ኮንታክት ብታደርጉ ታገኙናላችሁ። ይህ ፓርስ ክለብ ነው። ባባይ